ታፔላው ዛሬ እንደወትሮው ሁሉ የተዘብተ መነጽሩን አጥልቆ ሐሳቡን ሸክፎ ሐሳብ የሚያሳፍርበትን ባስ ተሳፍሮ ተገኝቷል። ሌሎች ሐሳብ ተቀብለው ሐሳብ አብላልተው ሐሳብ የሚሰጡ ተሳፋሪዎችም ባሱን ሙልት አድርገውታል። አለባብሰው ቢያርሱ በአረም ይመለሱ አለ ያገሬ ገበሬ። አንድም ሰነፍ አራሽን ለመውቀስ ሌላም ደግሞ ለትልቅ ችግር ጊዜያዊ መፍትሄን ለመጠየፍ ነው አሉ። ይህን የተቀኘው ምናልባት ደግሞ ይሄ ዘመንም ታይቶት ሊሆን ይችላል። የሀገሬ ገበሬ ክቡራት ተጓዦቻችን እንደምን አላችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን አለን ይመስገነው። አለባብሰው ቢያርሱ በአረም ይመለሱ አልኩ እኮ። ገና ተረቱን ስትጀምር ነው ያወቅኩት። እኔ እኮ ግራ የሚገባኝ ነገር ሁሌ ተመሳሳይ ጉዳይ መሆኑ ነው። ያን አይደል እንዴ ታዲያ የምለው? ነካ ነካ ማድረግ እኮ በየዓመቱ ጊዜውን እየጠበቀ ጉዳዩን እንዲነሳ ለማድረግ እንደሆነ ገብቶናል። ከስር መሰረቱ ነቅሎ መፈወስ የተቻለ ነካ 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 በዓመቱ ደግሞ ከቸፍ ይልልናል። አይ እኔ አሁን በጣም ግራ የገባኝ ነገር ወይ አምና ይሄ በሃይማኖት ጉዳይ ምናምን አዋራ ሲያስነሱ ቆይተው እንደውም ትዝ ይላችኋል አይደለም? እንጂ ያው እንጂ እንዴት ይረሳናል? እንዴት ሆኖ ይረሳናል? ማን ይረሳል? ማን ይረሳል እኮ እሱን እኮ ነው የምለው። ቆይተው በተበደልንበት ቤት አብረን አንሆንም ብለው ተነስተው ድጋሚ በተቃውሞ ሲነጠሉ እንዳልነበረ ከዛ ደግሞ አረጋጓቸው በማለት መንግስት መሃል ገብቶ አዋይቶ መፍትሄ ያለውን ጀባ ብሎ አይደል የተለያዩት። ያን ነው ማስታውሰው። እኛም እናስታውሰው እሱን ነው። እኛም አይቀረ መስሎን ነበረ፣ የተፈታ መስሎን እልልል ብለን ነበር እኮ አምነን። ታዲያ አሁን ምን ተገኝቶ ነው? አዲስ ነገር ምን መጣና? እኔ ምንም ሊገባኝ አልቻለም። በነገራችን ላይ ምን አዲስ ይገኛል? ያው የታወቀ ነው። መንግስት ለታማሚው መፈወሻ ሳይሆን ማስታገሻ ነው የሚሰጠው። አበስ ገበርኩ መፈወሻው ጠፍቷል፣ ይሻላል ማስታገሻ ተብሎ ተዘፍኖ እስከሆነ የሌለ ተረታተርቺ። በሽታ ደግሞ ማስታገሻን ይላመዳል። ያኔ ጠንከር ብሎ ዳግም ያገረሻል እኮ እሱን እኮ ነው የምለው። ይሄ ከታወቀ ጠንከር ያለ ማስታገሻ መስጠት ነዋ። ምን ሹሩሩ ማለት ያስፈልጋል? ሹሩሩ አለሽ? እሱ ጠፍቶት ነው ብለሽ ነው? ችግሩ ማስታገሻው እስኪሰጥ ድረስ የሚኖረው የታማሚው ግርግር፣ የሚፈጠረው አምባጓሮ፣ ንጹሐንን መቅጠፉ ነው። ይሄ ነው ትልቁ ችግሩ። በትክክል በፍጹም በሰላም የማስታገሻ መድኃኒት የወሰደ ታማሚ አላየውም። ያምናውም ልምዳችን የሚያስተምረን ያን እኮ ነው አይደለም እንዴ? ታዲያስ ሌላ ምን ሆነና ምናገረው? ቆይ አምና በቂ መልስ አላገኙም ወይ? ምንድነው ነገሩ? ዘንድሮም ራሱን ጥያቄ። እኔ እኮ በጣም ነው የሚያሳዝነው። አለባብሰው ቢያርሱ አልኩ እኮ ቅድም። ይኸውላችሁ ሕፃን ልጅህን ልብስ ግዛልኝ ስትል በከረሜላ ከሸወድካት ለጊዜው ምናልባት ለሰዓታት ዝም ልትል ትችላለች። ቆይታ ግን መጠየቁ አይቀርም። ትክክል። በጣም ነው የሚያሳፍረው። ጥያቄዎቹም ቢሆኑ እኮ የምዕመኑ ጥያቄ ነው እያሉ ይዝ እየመረጡ የሚያቀርቡበት መንገድ እውን ለምዕመኑ ታስቦ የተደረገ እንዳልሆነ እያስመሰለባቸው ነው። እውነቴን ነው እንዴ? ማን ያምናል? ጥያቄ ጊዜ እየጠበቀ ነው እንደሚመጣው። ሁሌም ይጠየቃል። ምናልባት ድምፅ ላይ ሰማ ይችላል፣ ግን አንዳንድ እንቅስቃሴዎች ይታያሉ። እኔ የሚመስለኝ የሆነ ጥቅም ሲነካ፣ የሆነ ነገር ሲጎድል ነው ይሄ ምስኪን ህዝብ አለ በቃ ይማገዳታል። ረንዶ ታረቀንተው የሚሰጠን አጀንዳ አበዛዙ አእምሮአችንን ተቆጣጥሮ መላወሻ ሊያሳጣን ነው እንዴ። ሁሌም ቢሆን ዘላቂ መፍትሄዎቻችንን እየሰጠን ካልሄድን ኪሳራው በእኛ ነው እኮ። ልክ ብለሃል። ኪሳራውማ ሁሉ ጊዜም በህዝብ ነው። ሌላ ማን ከስራ ያውቃል? የሚጋጨው ዞሮ ቅርታ ይጠያየቃል፣ ህዝብ ያልቃል። አዎ ሁሌ በቃ የድረስ መፍትሄ መቼም ቢሆን አዋጭና ያቅም እኮ። ምን አለ ከሱ እንኳን ተመረን ዘላቂ መፍትሄ ብንሰጥ። ይነዳል። ሌላው ቀርቶ እንኳን ምን አለ በመንግስት ደረጃ ምላሽ ተሰጣቸው ተብሎ የነበሩት ጉዳዮች እንኳን ድጋሚ ባይነሱ። እንዴት ማለት? አንዱ የሰማሁት ገርሞኝ ነው።
ለምሳሌ ምላሽ ተሰጠባቸው ተስማሙ የተባለው የትግራይ ክልል የስምምነቱ ተፈጻሚነት በትክክል ምላሽ አልተሰጠንም፣ ደሞዝ የለም፣ በጀት አልተለቀቀም፣ ተፈናቃዮች አልተመለሱም የሚል ሐሳብ አለ። አይ እንዴት ሙሉ ተለባብሶ ይታረሳል? እንደው ገሚሱን ለሌላው ማስቀረት አያስፈልግም? ሁሉም ላይ ስህተት እጅግ ያሳፍራል። አሃ ከተማው አረም በአረም የሆነው ለዚህ ነው አበለኝ። አዎ ከዛ አረሙ ያድግና ንጹሕን ይበክለዋል። ይባስ ብሎም ንጹሕም አረም ነው ይባላል። እሱ ነው ደግሞ ግራ የሚገባው። በትክክል ተቀላቅሎ የገባ አረም እንዳለ እኔ አይደለሁም አረም እናንተ ናችሁ ብሎ ያስነቅለናል። አይ ሰፊው ይነቀላል። በጣም ያሳዝናል እንጂ በራስ መውደድ ፍቅር ወድቀን ከጥላቻ ትዳር ጎጆ ቀልሰን ክፋትን እንደ ልጅ ወልደን ጊዜያዊ መፍትሄን ሆ ታቀፍን ብዬ ለቀኛ አንዳንዴም እንደ ገጣሚ ያደርገኛል እኮ። ያው ስንቱን አስገጠመ ያኛ አገር ነገር። እሱ ይታረቀን እንግዲህ። አዎ ጸሎት ነው የሚያስፈልገን። ለክፉም ለደጉም ቢሆን ወደ እሱ ማልቀስ ይሻላል። አዎ ልክ ብላችኋል። አገራችንን እሱ ያስባት፣ እጁን በምህረቱ ይዳሳት። እሱም ያስባታል። እኛ ግን ለመተግበር እንዘጋጅ። እኛማ ሁሉ ጊዜም ዝግጁ መሆን አለብን። አዎ ስንወቅስ በቦታው እኛ ብንሆን እንተገብረዋለን የሚለውንም መልስ ማሰብ አለብን። መልካም፣ እኔ በበኩል ያስማማኛል። እንዴ ማን ይጠላል ይህን ሐሳብ? እንደው በቻልኩና ሁሉን ሰላም ባረኩት። የሁሉም ምኞት ሰላም። ታዲያ ለምን ይሆን ሰላም ይታጣ?